ዛሬ ላይ የዓለም ሀያላን ሀገራት የፖለቲካ ጡንቻና የተጽዕኖ አቅም የሚለካው የሎጂስቲክስ ሉዓላዊነታቸውን በማስጠበቅና ስትራቴጂካዊ የባህር ላይ ንግድ መስመሮችን በመቆጣጠር ረገድ ባላቸው ኃይል ነው። ዓለም አቀፍ ተሞክሮዎችን ስንቃኝ ሰፊ የባህር በር ባለቤትነት ለሀያላኑ ሀገራት የሉዓላዊነት ክብርና የኃይል ማሳያ ሆኖ እናገኘዋለን። ኢትዮጵያም ዘላቂ የደህንነት ዋስትናዋን እና ታሪካዊ የጂኦ ፖለቲካ ክብሯን ለማስጠበቅ የባህር በር ሊኖራት እንደሚገባ የሚያጠያይቅ አይደለም። አሁን ላይ ደግሞ የጂኦ ፖለቲካ የተጽዕኖ ፈጣሪነቷ ተቀባይነት እያገኘ መምጣቱ ለምታነሳው የባህር በር ጥያቄ አስተዋጽኦ እንዳለውም ይታወቃል። እንደሚከተለው ይቀርብላችኋል። ኢትዮጵያ ዘላቂ የደህንነት ዋስትናና ታሪካዊ የጂኦ ፖለቲካ ክብሯን ለማስጠበቅ የባህር በር ሊኖራት እንደሚገባ የሚያጠያይቅ አይደለም። የባህር በር መኖር ሀገራት ከራሳቸው አልፈው ገቢ ከማግኘት ባለፈም በኢኮኖሚና በብዙ ጉዳዮች ላይ የእርስ በርስ ግንኙነትን ለማጠናከርም አስተዋጽኦ እንዳለው የሚታወቅ ነው። የዛሬው የመልሕቅ ዝግጅታችን የኢትዮጵያ ጂኦ ፖለቲካ ተጽዕኖ ፈጣሪነትን እንመለከታለን። ፍቅር ተቢተው ነኝ። አሜሪካ፣ ቻይናና ሌሎች በኢኮኖሚ የበለጸጉ ሀገራት በሰፊው የባህር በሮቻቸው አማካኝነት የሉዓላዊነት ክብራቸውን፣ የንግድ መስመራቸውንና ዓለም አቀፋዊ ተጽዕኖ ፈጣሪነታቸውን ማስጠበቅ ችለዋል። በዚህ ረገድ ኢትዮጵያም ዘላቂ ብሔራዊ ሉዓላዊነትን፣ የደህንነት ዋስትናና ታሪካዊ የጂኦ ፖለቲካ ክብሯን ለማስጠበቅ የራሷ የሆነ የባህር በር ባለቤት መሆኗ ታሪካዊ፣ ሞራላዊ፣ ፖለቲካዊ ግዴታ ነው። ይህ እውን ሲሆን ብቻ የሎጂስቲክስ ሉዓላዊነቷ ይረጋገጣል። በ21ኛው ክፍለ ዘመን ዓለም አቀፍ የጂኦ ፖለቲካ ትንታኔ መሰረት ከንግድ ማስተላለፊያነት ባለፈ የብሔራዊ ሉዓላዊነት፣ የደህንነትና የጂኦ ስትራቴጂካዊ የበላይነት ቁልፍ መሰረት ሆኗል። ዛሬ ላይ የዓለም ሀያላን ሀገራት የፖለቲካ ጡንቻና የተጽዕኖ አቅም የሚለካው የሎጂስቲክስ ሉዓላዊነታቸውን በማስጠበቅና ስትራቴጂካዊ የባህር ላይ ንግድ መስመሮችን በመቆጣጠር ረገድ ባላቸው ኃይል ነው። ወደብ የሌላት ሀገር የሎጂስቲክስ ነጻነቷ በከፍተኛ ሁኔታ የተገደበ በመሆኑ ፖለቲካዊና ኢኮኖሚያዊ ሉዓላዊነቷ ሁልጊዜም ቢሆን በጎረቤቶቿ በጎ ፍቃድ ላይ የተንጠለጠለ ይሆናል። ይህ ደግሞ ብሔራዊ ደህንነት በቀላሉ አደጋ ላይ የሚጥል ክስተት ሊሆን እንደሚችል ይገለጻል። ዓለም አቀፍ ተሞክሮዎችን ስንቃኝ ሰፊ የባህር በር ባለቤትነት ለሀያላኑ ሀገራት የሉዓላዊነት ክብርና የኃይል ማሳያ ነው። ለአብነት ያህል አሜሪካን ብንወስድ የዓለምን ጂኦ ፖለቲካዊ ስርዓት የምትዘውረው በሁለቱ ውቅያኖሶች ማለትም በአትላንቲክና በፓሲፊክ ላይ ባላት ሰፊ የባህር ዳርቻ እንደ ሎስ አንጀለስ፣ ሎንግ ቢች በመሳሰሉ ግዙፍ ወደቦቿ አማካኝነት ነው። አሜሪካ ዘመናዊ የባህር ኃይሏን በመጠቀም የራሷን የሎጂስቲክስ መስመር ከማስጠበቅና መስተጓጎልን ከመከላከል አልፋ በሌሎች ሀገራት ላይ የኢኮኖሚ ማዕቀብ የመጣልና የንግድ እገዳ የማድረግ ጂኦ ፖለቲካዊ ተጽዕኖ መፍጠር ችላለች። በተመሳሳይ ሁኔታ ቻይና በዓለም ሁለተኛዋ የኢኮኖሚ ሞተር ለመሆን የቻለችው በሸንጋይ፣ ሼንዘንና ኒንጎቦ በመሳሰሉት ግዙፍ ወደቦቿ አማካኝነት አምራች ኢንዱስትሪዎቿን ከዓለም ገበያ ጋር በቀጥታ በማስተሳሰር ነው። ከዚህ ባለፈም ቻይና የውጭ ኃይሎች በሎጂስቲክስ መስመሯ ላይ ሊፈጥሩ የሚችሉትን ማነቆ ለመከላከል የእንቆች ድርድር በተሰኘው ጥልቅ የደህንነት ስትራቴጂዋ በህንድ ውቅያኖስ፣ በቀይ ባህር አካባቢ ወደቦችን መገንባትና የባህር ኃይል ሰፈሮችን ማቋቋም ችላለች። ይህ ተግባር የወደብ ባለቤትና የባህር በር መስመር ደህንነትን፣ ለዘመናዊ ሉዓላዊነት፣ ለኢኮኖሚ ማስፋፋት ያለውን ወሳኝነት በግልጽ የሚያሳይ ነው። ወደብ ያላቸው ሀገራት በጦርነትም ሆነ በሰላም ጊዜ የራሳቸውን የንግድ መርከቦች በማንቀሳቀስ ገቢና ወጪ ንግዶቻቸውን ከማንኛውም ጂኦ ፖለቲካ መስተጓጎል ይታደጋሉ። ይህ የሎጂስቲክስ ሉዓላዊነት የውጭ ኃይሎች በውስጥ ፖለቲካ ውሳኔ ላይ ጫና እንዳያሳድሩም እንደ ትልቅ የብሔራዊ ደህንነት ጋሻ ያገለግላል። የባህር በር ማጣት ግን ሀገራት ለፖለቲካዊ ጫናም በቀላሉ እንዲንበረከኩ ያደርጋል። ይህንን የዓለም አቀፋዊ ሀቅ ይዘን ወደ ሀገራችን ስንመጣ የባህር በር ለኢትዮጵያ ሉዓላዊነት የቅንጦት ጥያቄ ሳይሆን አንገብጋቢ የህልውና ጉዳይ መሆኑን መረዳት ያስፈልጋል። ከ130 ሚሊዮን በላይ ህዝብ ያላት በአፍሪካ ቀንድ እጅግ ስትራቴጂካዊ በሆነ
ቀጠና የምትገኝና ፈጣን ኢኮኖሚያዊ እድገት እያስመዘገበች ያለች ሀገር የሎጂስቲክስ ሉዓላዊነቷ በሌሎች ሀገራት ወደቦች ላይ 100% ጥገኛ መሆኑ ትልቅ የደህንነት ስጋት ነው። የኢትዮጵያ 95% የሚሆነው የገቢና ወጪ ንግድ በአንድ የወደብ መስመር ላይ ብቻ የተንጠለጠለ መሆኑ ሀገሪቱን ለማንኛውም የውጭ ፖለቲካዊ ጫናና የሎጂስቲክስ መቆራረጥ እጅግ ተጋላጭ ያደርጋታል። ለወደብ ኪራይና ለትራንዚት በየዓመቱ የሚወጣው በቢሊዮን ዶላር የሚቆጠር የውጭ ምንዛሬ የሀገሪቱን ኢኮኖሚ እድገት የሚፈታተን ማነቆም ነው። የኢትዮጵያ ሉዓላዊነት ሙሉና የማይደፈር የሚሆነው ሀገሪቱ ከውጭ የምታስገባቸውን ቁልፍ ሸቀጦች፣ ነዳጅ፣ ማዳበሪያ፣ መድኃኒትና የጦር መሳሪያዎችን ጨምሮ እንዲሁም ወደ ውጭ የምትልካቸው የእርሻና የኢንዱስትሪ ምርቶች ያለምንም ሶስተኛ ወገን ጣልቃ ገብነት፣ ክልከላና የፖለቲካ ጫና ማስተላለፍ ስትችል ብቻ ነው። የባህር በር ማግኘት ለኢትዮጵያ የሎጂስቲክስ ነጻነቷን ከማስጠበቅ ባሻገር የቀጠናውን ኃይል ሚዛን እንድታስጠብቅ የባህር ኃይልን መልሳ በማቋቋም ብሔራዊ ደህንነት ከውጭ ትንኮሳ እንድትከላከል እንዲሁም የዓለም አቀፍ ንግድ ተወዳዳሪነቷን እንድታሳድግ ያስችላታል። በዛሬው እጅግ ተለዋዋጭና ፉክክር በበዛበት የዓለም የጂኦፖለቲካ ስርዓት ውስጥ እውነተኛ ሉዓላዊነት ማለት ድንበርን በጦር መሳሪያ ከመጠበቅ ባሻገር ዘላቂ የኢኮኖሚና የሎጂስቲክስ ነጻነትን በተግባር ማረጋገጥ ማለት ነው። ኢትዮጵያ ባለፉት ጥቂት ወራቶች ብቻ በርካታ ዲፕሎማቶችን በመቀበል ዓለም አቀፍ ዲፕሎማሲ ስትራቴጂካዊ ማዕከልነቷን ስለማሳየቷ ይገለጻል። ጠቅላይ ሚኒስትር አብይ አህመድ ከብሩንዲ፣ ላይቤሪያና ከፖርቹጋል ከፍተኛ መሪዎች ጋር በአዲስ አበባ ስኬታማ ውይይት ማድረጋቸው አይዘነጋም። ከዚህ በተጨማሪም የብራዚል፣ የቱርክ፣ ማሌዥያ፣ ጣሊያንና የእስራኤል መሪዎች እንዲሁም የቻይናና የእንግሊዝ የውጭ ጉዳይ ሚኒስትሮች ከፍተኛ ዲፕሎማቶችንም ተቀብለው አነጋግረዋል። እንደ ኬንያ፣ ደቡብ አፍሪካና ታንዛኒያ ያሉ ከ9 በላይ የአፍሪካ ሀገራት መሪዎች በሁለንተናዊ አጋርነት ዙሪያም በአዲስ አበባ መክረዋል። በ39ኛው የአፍሪካ ህብረት ጉባኤ ጎን ለጎን የተከናወኑ ከ15 በላይ የሁለትዮሽ ውይይቶችም የሀገሪቱን ቀጠናዊ መሪነት ዳግም ለማግኘት የሚደረገው ጥረት አካል ነው። ጠቅላይ ሚኒስትር አብይ አህመድ ከሀገር ውጭም በብሪክስ ጉባኤ ላይ እንደ ሙሉ አባል ለመጀመሪያ ጊዜ በመሳተፍ የኢትዮጵያ የጂኦፖለቲካ ተጽዕኖ ፈጣሪነትን ያረጋገጡበት ስለመሆኑም የሚገለጽ ነው። በቤጂንግ የቻይና አፍሪካ ትብብር ፎረም፣ በአዘርባይጃን ኮፕ 29ና በተባበሩት አረብ ኤምሬቶች የተደረጉ ጉብኝቶችም ለሀገሪቱ ተሰሚነት አዲስ ምዕራፍ ናቸው። ይህም በጅቡቲ በሶማሊያና በደቡብ ሱዳን ከተከናወኑ የሰላም ጥረቶች እንዲሁም ከዓለም ባንክና ከዓለም አቀፍ የገንዘብ ተቋም ጋር ከተደረጉ ስምምነቶች ጋር ተዳምሮ የኢትዮጵያን የድርድር አቅም ከፍ ወዳለ ደረጃም አሸጋግሮታል። የሚደረጉ የሀገራት ስምምነቶች በኢኮኖሚ፣ ፖለቲካ እንዲሁም የማህበረሰብ ትስስርን ለመፍጠርም አስተዋጽኦ አለው። ኢትዮጵያ በዓለም አቀፍ ደረጃ የጂኦፖለቲካ ተጽዕኖ ፈጣሪነት ከዕለት ወደ ዕለት ከፍ እያለ መምጣቱ የበርካታ ሀገራት መሪዎችና ባለስልጣናት ሀገሪቱን መጎብኘታቸው በአንድም በሌላ መልኩ ለሚነሳው የባህር በር ጥያቄ ምላሽ እንዲያገኝ አስተዋጽኦ ይኖረዋል። የባህር በር ያላቸው ሀገራት ከሌላቸው ይልቅ ብዙዎች ለንግድና ለኢንቨስትመንት ለሚያደርጉት እንቅስቃሴ እንደ አንድ መስፈርት ወይም ቅድመ ሁኔታ የሚያዩት በመሆኑ አስፈላጊነቱ የማያጠያይቅ አይደለም። ስለዚህም በመንግስት ደረጃ የተጀመረው የባህር በር ጥያቄ በህዝብ ዘንድ ተቀባይነት ያለው እንደመሆኑና ሁሉም በየፊናው ኃላፊነቱን ለመወጣት ፍላጎት ያለው በመሆኑ ዛሬም ባይሆን ነገ ምላሽ እንዲያገኝ መስራት ከሁሉም የሚጠበቅ ነው እያልን የዛሬው የመልሕቅ ዝግጅታችን አበቃ።